الحمد لله رب العالمين، وصلى الله وسلم وبارك وأنعم على نبينا محمد وعلى آله وأصحابه أجمعين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. وبعد، فيقول المصنف رحمه الله: باب السلم. سلم من يورى رأسنا إلى السلم በሌላው ትርጉሙ ወይም በሌላ አባባሉ ሰለፍም ይባላል። ሰለም የተባለው መጀመሪያ አንድ ሰው ገንዘብ ተስሊም ስለሚያደርግ ወይም ደግሞ ስለሚሰጥ ነው። አስቀድሞ ገንዘብ ከፍሎበት ስለ አንድ ነገር በደንብ ስለታወቀ ነገር ማለት ነው። በደንብ በወስፍ በባህሪ በደንብ ስለተገለጸ ነገር በደንብ ስለታወቀ ነገር ገንዘብ ከፍሎበት ከጊዜ በኋላ እንዲመጣለት የሚጠብቀው የግብይት ስርዓት ሰለም ወይም ሰለፍ ይባላል። ሰለፍ ይሄ ቀደምቶች ምናምን በሚለው በዛ ማዕና ሳይሆን አሁን አስቀድሞ የሚከፈል ግብይት ነው። አንድ ሰው ለምሳሌ አምራች ይሆናል። ያ አምራች የሆነ ሰው ወደ ከተማ ሰው ይመጣና በሚቀጥለው የምርት መሰብሰቢያ ጊዜ 2 ኩንታል አመጣልሃለሁ ብሎ ይለዋል። ምን አይነት ስንዴ እንደሆነ ደረጃው ምን አይነት እንደሆነ በስም የሚታወቅ ከሆነ በስም በወስፉ በባህሪው በደንብ ተደርጎ ተነግሮ በደንብ ታውቆ ይግባባሉ ማለት ነው። ከዛ መጀመሪያ ቅድሚያ ክፍያ ነው፣ ሙሉ ክፍያ ይከፈላል። ከተከፈለ በኋላ ያ ሰው በተባለችበት ሰዓት በዛው ሰዓት ያንን ይዞ እንዲመጣ ይሆናል ማለት ነው። ቦታው ጊዜው ይቆረጥለታል መጀመሪያውኑ። የዚህ አይነቱ የግብይት ስርዓት ሰለም ወይም ሰለፍ ይባላል። ሸሪዓ የሌለን ነገር መሸጥ ከልክሏል። باستثناء السلف ወይም ሰለም። ይህንን ግን ሙስተውፈን بشروطه ሽሩጡ ከተሟላ ማለት ነው። አሁን በጠቀስኩት መልኩ ሸሪዓ ያበቃል። ይሄ ለሰው ልጆችም ትልቅ ጥቅም ስላለው ማለት ነው። من ይላል حديث عن عبد الله بن عباس رضي الله عنهما قال: قدم رسول الله صلى الله عليه وسلم المدينة وهم يسلفون في الثمار السنة والسنتين والثلاث. يا አንድ አመት የሁለት አመት የሶስት አመት ሰለፍ እየተቀበሉ ባለበት በዚህ እየሰሩ ባለበት ረሱሉ عليه الصلاة والسلام መዲና መጡ ይላል። فقال: من أسلف في شيء فليسلف في كيل معلوم ووزن معلوم إلى أجل معلوم. رسول عليه الصلاة والسلام ይሄ ጭቅጭቅ ሙኻሰማት ሙናዛዓት እንዳይፈጠር ብቻ ትክክለኛውን ضبط የሚያደርግ ነገር የሚመዘንም ከሆነ እንዲሁም የሚሰፈርም ነገር ከሆነ በትክክለኛ ስፍሩ ይሄን ያህል ነው ተብሎ ማመጣልህ ይሄን ያህል ስፍር ነው ይሄን ያህል የሚመዝን ነገር ነው ብሎ መጀመሪያውኑ ቆርጠው እንዲናገሩ ረሱሉ عليه الصلاه والسلام እንዲነጋገሩ መጀመሪያውኑ في مجلس العقد ማለት ነው። ያንን عقد በሚያደርጉበት ጊዜ መጀመሪያውኑ ቆርጠው እንዲናገሩ አሳሰቡ። من اسلف አሉ ያሳለፈ ሰው في شيء በአንዳች ነገር فليسلف ያሳልፍ في كيل معلوم በሚታወቅ በሆነ ከይል በሚታወቅ በሆነ ስፍር ووزن معلوم በሚታወቅ በሆነ ወዝን ከሆነም የሚመዘንም ነገር ከሆነ ደግሞ እንደዛው በሚታወቅ إلى أجل معلوم እስከሚታወቅ ጊዜ ድረስ እስከዚህ ድረስ ነው የሚቆየው በዚህ ሰዓት አመጣልሃለሁ ብሎ ይበል ብለው ረሱሉ عليه الصلاة والسلام ብለዋል። ስለዚህ ይኸው بأجل معلوم ከተቆራኘ ቀድሩ ከታወቀ
የእድሜ የጊዜው መጠን ከታወቀ ያ ነገር ደግሞ ثمኑም ታውቋል ثمኑም ከፍሏል እንደው እንትኑን ገንዘቡን ከፍሏል የተከፈለበት ነገር ደግሞ በባህሪው በደንብ ታውቋል በደንብ ለይተውታል ማለት ነው ስንዴ ከሆነ ስንዴ ገብስ ከሆነ ገብስ ከዛ በኋላ ስም ይኖረዋል እንደዚህ ያለው ገብስ ነው በስሙ በደንብ ይታወቃል እንደዛ በደንብ ተናግረው ከሆነ ይሄ ይበቃል የአላህ መልእክተኛ አለይሂ ሰላቱ ወሰለም ولا تبع ما ليس عندك بلو ካሉት ውስጥ የሚወጣ ነው ለምን ይሄ ምን አለው ለብቻው ማስረጃ አለው نعم باب الشروط في البيع ببيع وسط شرط ማድረግ ይሄ እንግዲህ በይዕ ውስጥ شروط البيع እና الشروط في البيع ይለያያል شروط البيع ከሆነ ሸሪዓ ለንግድ መጀመሪያውኑ ይሟላ ብሎ የሚጠይቀው መስፈርት شروط البيع ይባላል الشروط في البيع የሚባለው ግን በዛ በሽያጭ ውስጥ ያለ መስፈርት ነው እና شروط البيع ካልተሟላ الشروط في البيع ሳይሆን شروط البيع ካልተሟላ ሲጀመር በይዑ صحة አይኖረውም الشروط في البيع ግን መጠበቅ ይኖርበታል ሙስሊሞች በሸርጣቸው ላይ የቆሙ ስለሆኑ ረሱሉ አለይሂ ሰላቱ ወሰለም شروط البيع እና الشروط في البيع ሊለየልን ይገባል ቀደም ተናግሬያለሁ شروط البيع የሚባለው ሸሪዓ ራሱ መጀመሪያውኑ ያስቀመጣቸው መስፈርቶች ለምሳሌ የሚሸጠው ሰው عاقل መሆኑ بالغ መሆኑ ህፃን ልጅ ያልሆነ መሆኑ የሚሸጠው ዕቃ ሐላል የሆነ መሆኑ እነዚህ ምንድናቸው شروط البيع ናቸው الشروط في البيع ምንለውስ شروط البيع አሟልተናል እኔም ገዥውም ዕቃውም የተሟላለት ሆኖ ነገር ግን የራስ መስፈርት ደግሞ አለ አይደለም ይሄ አሁን በግዥ ውስጥ ወይም በሽያጭ ውስጥ ያለ መስፈርት ሰዎቹ ራሳቸው የሚያመጡት መስፈርት شروط في البيع ይባላል ይሄን በተመለከተ የአላህ ነብይ አለይሂ ሰላቱ ወሰለም المسلمون عند شروطهم الا شرطا احل حراما او حرم حلالا حلالا حرام ያደረገ ወይም حلالا حرام ያደረገ ሸርጥ ካልሆነ በስተቀር ሙስሊሞች በሸርጣቸው ላይ ናቸው ብለዋል ስለዚህ እንግዲህ شرط مطبق أسفل هنا المالن الحديث 67 بعد 200 عن عائشة رضي الله عنها قالت جاءتني بريرة متاج فقالت كاتبت أهلي على 9 أواق في كل عام أوقية بيأمتو أندوقية لامت الله تشو إن بزتن أواق في كل عام وقية لج بزتن أواق زتن أواق كفية لوطا ينينكو علىك أوتش تسممهن ينمتلو كاتبت أهلي تلالج نعم فقلت بيالكو تلالج عائشة እንግዲህ ለሷ ለበሪራ ትልቅ እድል ነው ይሄ አይሻ እንዲ ማለቷ ምን አለቻት إن أحب أهلك أن أعدها لهم وولاؤك لي فعلت إن أحب أهلك ቤተሰብሽ ማለት ያንቺ አስተዳዳሪዎች ከፈለጉ أن أعدها لهم ለነሱ ልቆጥርላቸው ክፍል ላረጋላቸው وولاؤك كذا ولاش لي لني ሊሆን እኔ ከፍዬ እንደወስድሽ ከዚህ ነፃ እንዳወጣሽ ፍቃደኛ ከሆኑ ከፈለጉ ፈዓልቱ አደርግልሻለሁ በዚህ አይነት ተረዳሻለሁ አለቻት ከዛ فذهبت بريرة إلى أهلها ወደ ሰዎቹ ሄደችና فقالت لهم ለነሱ አለቻቸው ነው የሚለው فقالت لهم ማለት አይሻ አለቻትን አለቻቸው ስትላቸው فأبوا عليها አይ አሉ ለምንድነው አይ ብለው እምቢ አሉት ወላእሽ ለኛ ነው ወላ የሚለው ነገር ከዚህ በፊት እንግዲህ ሌላ ቦታ ላይ ተጠቅሰን ይሆናል ወላ ማለት ኑስራ ነው አሁን እዚህ
እነሱ ለምንድነው የሚፈልጉት ወላኡ ለኔ ይሁን የሚሉት ለምንድነው ሲባል አንድ ባሪያ የሆነ ሰው ሌላ ዘመድ ከሌለው የሚወርሰው ያ ነፃ ያወጣው ሰው ነው حتى ሴት እንኳን ብትሆን ነፃ ያወጣችው ጠቅላይ ወራሽ ሆና የምትመጣበት በፈራኢዱ ላይ እንደምትማሩት ጠቅላይ ወራሽ ሆና የምትሰበስበው ያቺ ነፃ ያወጣችው ሴት ናት ለዛ ነው ረህብያ ላይ وليس في النساء طرا عصبة إلا التي منت بعتق رقبة ያችን ነፃ ያወጣች ሴት ካልሆነ በስተቀር ሌላ ሴት ዓصب የለም ነው የሚለው ዓصب بنفسه ሆነ ማለት ነው فذهبت بريرة إلى أهلها فقالت لهم فأبوا عليها فجاءت من عندهم ورسول الله صلى الله عليه وسلم جالس እንግዲህ ከዛ ተመልሳ بريرة መጣች በጣም ተከፍታለች እንግዲህ بالطبع رسول عليه الصلاة والسلام بيت ቁጭ ብለዋል فقالت إني عرضت ذلك عليهم فأبوا إلا أن يكون لهم الولاء للنسو ካልሆነ በቀር ብለው እምቢ አሉኝ ብላ ለናታችን አይሻ ነገረች ማለት ነው ረሱሉ ባሉበት فأخبرت عائشة النبي صلى الله عليه وسلم عائشة ደግሞ ለነብዩ ነገረቻቸው فقال የዚህ ጊዜ ምን አሉ خذيها وسجات واشترطي لهم الولاء ولاء እንዳላችሁት ለእናንተው ይሁን ብለሽ ሸርጭላቸውና وسجت فإنما الولاء ولاء እንደሆነ የሚሆነው በሸሪዓ لمن اعتق ነፃ ላወጣ ሰው ነው በላዋሉ ረሱሉ عليه الصلاة والسلام ففعلت عائشة اندالوات أدرجت عائشة ثم قام رسول الله صلى الله عليه وسلم في الناس كذا رسول عليه الصلاة والسلام سوت شقاقومنا فحمد الله وأثنى عليه الله نام سجنوا الله لا ودسوا خطبة الرقم على النوم ثم قال أما بعد فما بال رجال يشترطون شروطا ليست في كتاب الله بالله شرط بالله كتاب ውስጥ የሌለን መስፈርት ለራሳቸው መስፈርት የሚደረድሩ ሰዎች ምን ማለታቸው ነው አሉ ከዛ ምን አሉ ቀጥለው ما كان من شرط ليس في كتاب الله فهو باطل ማንንም አንድ ሰው የሚያስቀምጠው የራሱ መስፈርት بالله كتاب የሌለ ከሆነ باطل ነው وان كان 100 شرط 100 شرط ለምን አይሆንም ብለው አሉ ይሄ እንግዲህ بالله كتاب የሌለ ማለታቸው ከአላህ ኪታብ ጋር የሚጋጭ ሸሪዓ الولاء لمن اعتق ነው የሚለው ولا የሚሆነው ነፃ ላወጣ ሰው ነው እንጂ ለሸጠ ሰው አይደለም እነሱ አሁን እየሸጡ ወይም ብር እየተቀበሉ ነው ያሉት ነፃ ያወጣ ዕጥቅ ያደረገ ነው እንጂ ወላ የሚኖረው በሸሪዓ እንደዛ እየሸጠም ወላ የሚባል ነገር የለምና ስለዚህ ሽያጭ ላይ ወላን ሸርጥ ማድረግ ምንድነው ነው ይሄ አሁን ባጢል የሆነ ሸርጥ ነው ለዛ ነው የአላህ መልእክተኛ 100 ሸርጥ ለምን አይሆንም ባጢል ነው አሉና قضاء الله احق አሉ يا الله قضاء يا الله شريعه يا الله وسانه كمانم يبلطه احق ነው نعم የተገባ ነው ወይም ሐቅ ነው ማለት ነው هو الحق ነው ሐቅ ማለት وشرط الله يا الله መስፈርት اوثق በጣም ጠንካራ ነው اوثق ማለት ልክ في سوره البقره ያለች አለ ምንድነው ምንለው بالعروة الوثقى انكار هنا جمد እንደምንለው نعم وشرط الله اوثق وانما الولاء ولاء لمن اعتق ነፃ ላወጣ ሰው ነው ብለው የአላህ መልእክተኛ عليه الصلاه والسلام ተናገሩ نعم كحديث ምንድነው የምንጠቀመው ሲባል ከሐዲሱ የምንጠቀመው ሙካተባ ማድረግ እንዳለ ነው ባሪያን ሙካተባ ማድረግ አለ በዋናነት እኛ ስለ ሸርጥ ነው እንመጣበታለን ባሪያን ሙካተባ ማድረግ በሸሪዓ ተቀምጧል አላህ Subhanahu Wa Ta'ala في كتابه العزيز فكاتبوهم إن علمتم فيهم خيرا እነዚህ ነፃ ቢወጡ ለኡማውም ለራሳቸውም ይጠቅማሉ ይበጃሉ ያላችኋቸውን ነፃ አውጧቸው በሙካተባ ብሏል ሙካተባ ማለት ያ ባሪያ ነፃ የሚወጣበት መንገድ ነው ቅስጡን የተባለውን ከፍሎ አቅሳጥ ይደረግለታል የተከፋፈለ ሰዓት ይደረግለታል በዚህ ጊዜ ይሄን ያህል በዚህ ጊዜ ይሄን ያህል እንደዚህ ተከፍልና
ስትጨርስ ትሄዳለህ በሚል ነው نعم ቀስ በቀስ የሚከፍለው ይሆናል ማለት ነው ሌላው اقساط المؤجلا مكاتبን ከባሪያ ነፃ ለማውጣት በአንዴ መክፈል እንደሚበቃ ነው ያንን ማድረግ ከተቻለና ሰዎቹ ደስተኛ ከሆኑ እንግዲህ ደስተኛ ከሆኑ ሌላ ልክፈላቸው ብላ እንዳለችው አይሻ ረዲየላሁ ዐንሃ እንደዛ ማድረግ እንደሚቻል ሰዎቹ ፍቃደኛ ከሆኑ እናገኛለን ሌላው ሙካተብ በሙካተብ መጀመሪያ በኪታባ መልክ ማለት ነው ነፃ ሊያወጡት የነበረውን የሆነ ታመጣለህ ብለው ያን እየከፈለ ነፃ ሊወጣ የነበረውን በመሃል በይዕ ማድረግ እንደሚቻል ያሳያል نعم ስለዚህ በይዑ ይበቃል ብለው ከሚሉት መሐከል الامام احمد ናቸው ይሄ ከዛሂር الحديث ከዚሁ የተረዱት ነው ሌላው ولاء في البيع في بيع ماذا አሁን እዚህ የተሸጠው ምንድነው ባሪያን ነፃ ሳያወጡ እየሸጡ እዛ ላይ ደግሞ ሽያጩ ላይ ደግሞ ወላኡ ለኔ ነው ብሎ ማለት ምንድነው ማለት ነው ሸርጣን ባጢል ነው ስለዚህ ሸርጣን ባጢል የሆነ ከሸሪዓ ጋር የሚጋጭ ሸርጥ ከሆነ ሸርጥ ባጢል ነው በይዑ صحيح ነው አንድ ሰው ሺውን ለብሎ ብቻ ብሎ ሰውየውን ይለውና ከዛ በኋላ ሸርጥ ባጢል ነው እኔ መግዛቱን ገዝቻለሁ ሸሪዓውም የሚሰጠኝ ሐቅ ለኔ ነው ብሎ የራሱ ጉዳይ ማለት ይችላል ማለት ነው አይሻም ያደረጉት ይሄንን ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም ይሄንን ነው ዝም ብለ ሸርጭላቸውና ግዣት እንጂ ምንም አይነት ሐቅ የላቸውም ብለዋል በዚህ አይነት ነው ያው ቀደምም ይመጣል ያለው ይሄንን ነው ሌላው ሰዎች ጥፋት በሚያጠፉበት ጊዜ ከሌና ያጠፋው ብሎ ስም ባይጠቀስም ሰው ፊት ግን ደግሞ ምክሩ መቅረት እንደሌለበት ሰው ሊማርበት የሚችል ነገር ከሆነ መምከር ተገቢ እንደሆነ እንረዳለን ንግግር ስንጀምር በአላህ ምስጋና መጀመር ሐምዱላህ ሰና ዐለላህ መኖር እንደሚወደድ እንገነዘባለን ከዛ በኋላ አማ ባዕድ ብሎ ደግሞ መጀመር ሱና እንደሆነ ይሄ الانتقال الخطيب من موضوع الى اخر كان درس ودلاله مزور የሚደረግ ነገር ነው አማ ባዕድ ምለው በጣም ጥሩ ንግግር ነው ሌላው እዚህ ላይ 100 ሸርጥ ያሉት እዚህ ሙራዱ 100 ሲባል ሙባለጋና ተዕظيم ነው እንጂ ቁጥር አይደለም استغفر لهم او لا تستغفر لهم ان تستغفر لهم 70 مره فلن يغفر الله لهم እንደ ተባለው ነው ይሄ 70 ጊዜ استغفر ብታደርግ አላህ ይቀበልህም ለማለት ነው እንጂ 71 ጊዜ ብታደርግ ይቀበልሃል ለማለት አይደለም ولا لمعتق ነፃ ላወጣ ሰው መሆኑን እንረዳለን በሌላ ሐዲስ ምን ስላለ الولاء لحمة كلحمة النسب لك ሰው ወንድምነቱን እህትነቱን እናት አባትነቱን ይሸጣል ወላ ማለት እንደዛ እኮ ነው ዕጥቅ ላደረገው ሰው የሚኖረው ዝምድና ነው እና አላህ መልእክተኛ አለይሂ ሰላቱ ወሰለም الولاء لا يباع ولا يوهب ብለዋል አይሸጥም ለሰው ደግሞ በጀባታ አይሰጥም የከሌ ጋር ያለኝን ወላ ጀብቻለሁ ላንተ ተብሎ አይባልም ብለዋል هذا وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين